እያለ ነው ዛሬ መሪያችን ወጣ ማለት ነው። እስኪንስ ነው ኢትዮጵያዊ ዘረኛ ትግሬን ይጠላል፣ አማራን ይጠላል፣ ኦሮሞን ይጠላል፣ ወላይታን ይጠላል። ወርዷል ርቦታል ይጠላል የሚሉት ማለት ኢትዮጵያዊ ተንኮለኛ ነው። ኢትዮጵያዊ ጭቃ ነው። ኢትዮጵያዊ ወራዳ ነው። ኢትዮጵያዊ ወርዷል ርቦታል። ወረደብን አይገልጸውም ዛሬ እውነት ነው። አማራን ይጠላል፣ ኦሮሞን ይጠላል፣ ወላይታን ይጠላል። ራስ በራስ እስካሁን ደግሞ ወደ ማርያማዊትና ወደ ጉዳይ እንግባ። ጉዳያቸው ወደ ቲክቶክ ይዘው መጥተዋል። ተለያይተዋል መሰለኝ። አረ እድል እየሰጠች መጥቷል። ቦስ መጥቷል። እኔ ራሱ ኩላሊቴን መጠመጠኝ ሞሲድ እናት ማራሞት እንዳስጀመርሽኝ ታስጨርሽኝ። እኔ አሁን ተመልሼ የገባሁበት ምክንያት ለምን እንደሆነ ታውቂያለሽ? ጂጂን ጥሯትና ይቅርታ ልጠይቃት። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። አይ ግን የሆነ የተሰማውን ነገር ሲናገር እድል እንስጠው። ጎይቲቦ ተቀብለናል። አይደለም አይ ለመሰለኝ ይሄው ውጊያ ጂጂ ከሌለችበት ብቻውን አይችለውም። ከባድ ነው ዙሩ ከባድ ነው። ጂጂ ኮመንት አድርጋ ይሄ ከባድ ነው። በቃ ምን እንደሆነ ታውቃለህ ጅቦ? ጂጂ እንኳን እንደዚህ አላወጣችብኝም ነው መሰለኝ አይደል ቦስ? እኔ ሳው የሚደብራት ከሆነ ሚውት አደርጋለሁ። አስገባው ሄሎ አንቺ ዝም በይ፣ ጥያቄ አትጠይቂ። አስገባ ጂጂ ወይ ሌሎቻችሁ በባረቁ ሞዴሬተር አስገባው ጂጂ ሄሎ ዝም ትላለች። አይደብራትም። አሁን ምን ችግር የለውም። አይደብራትም። አበባ እየሰጠች ነው። ኧረ አስገቧት ሳይደርቅ አበባዋ ልብ በልብ አደረገች። ሆኔና ላይ ያለም አስገቢያት እንዴ አስገቢያት። እናቴ እንዴ መጣች። ሌላ ነይ ሰው እኮ ይጋጫል፣ ተገዳድሎም ይቅር ይባባላል። ከሄለን ጋር ይቅር ሄሉ ለምን አስገቧትም? ቶሎ ልቧን የለኮሰችው ሰው ኢራንና እስራኤል እኮ እንደዚህ አልተጣሉም። ልቧን ይዛ ነው የገባችው። ልቧን ይዛ ነይ ጂጂ። ወዲ አዲስ ድራማ ሲጀምር አንቺ ግቢ ቢያትና ትገባለች። አዎ ሄሉ አታወራም። ሄሉ ዝም እላለሁ ብላለች። ጂጂ የእናንተ ጉዳይ ነው። እኔ ዝም እላለሁ። እግዚአብሔርን ግን እናንተ አስገባት። እኔ ምንም አላወራም። በሌላ ነገር ግቡና አስገባት ቦስ። እየሰማሁ ነው ባሻ። በምን ምክንያት ነው ጂጂን ይቅርታ ልትል የተነሳሳኸው? ለምንድን ነው ጦርነት ብቻዬን አልችለውም ቢመጣው ኖ
እኛንም ከርተህናል። እንግዲህ ሙሉ ልብ ይዘው ቻንስ ስጡታ። ያለበት ሰበብ ሊኖረው ይችላል። ስሙታ ገና ካጀማመሩ ነው ፍራቻ ያደረበት። ብቻዬን ወይ ጉድ ያስብላል ብቻ። አጀንዳ አያሳጣችሁት በእኔ የተረገምን ህዝቦች። ለምንድን ነው ግን በአሁን ሰዓት ማለት ነው ባለትዳሮች ከተፋቱ በኋላ አቤቱታቸው ወደ ቲክቶክ ማህበረሰብ መጥቶ ነው እያቀረቡት ያሉትና ፍርድ ቤት ሆኖ መሰለኝ ቲክቶክ በአሁን ሰዓት ምንድን ነው የሚሉኝ? ለምን ነው ማርያማዊት መልስ ሰጥታለች ስለ ያ ሰው ግን እኔ እየደበደበኝ እግዚአብሔርን ነው የምልሽ። እኔ ያ ነገር እንደማይገባኝ አውቃለሁ፣ ግን የኔ ጥፋት የነበረው ህይወቱን ላስተካክለው ነው። ምን ነክቶኝ እንደሆነ እኔ በአሁን ሰዓት ላይ ሳስበው ምን ሆኜ ነው እላለሁ፣ ግን ህይወቱን ላስተካክል እኔ ራሴ አውቀዋለሁ። አንድ ሴት በዚህ ዘመን ላይ እግዚአብሔርን ነው የምልሽ አንድ ሴት እንደኔ አይነት ዋጋ እንደማትከፍል አውቃለሁ። ሁላ ነገር የሆነው ገብቶሻል። መማታቱንም ሁሉንም ነገር የጀመረው እንጂ ከዛ በፊት በጣም ከዛ በፊት በጣም መልካም ሰው እግዚአብሔርን ነው የምልሽ። በቃ የሚናገረኝን ቃላት ብትሰሚ በቃ እግዚአብሔርን በጣም መልካም ሰው። በቃ እኔ እንደውም እስከገረም ድረስ ምን ሆነው ነው ሰዎች ስለዚህ ልጅ መጥፎ ነገር የሚያወሩት? ስንት ነገር እኮ ነው የሆነችለት። ግን ታሞ ነበር ነው ትዝ ይላችኋል። ሌላ ሰው ገብቶሻል። በቃ የተቀየረው ልክ ታሞ ተነሳ። ከተወሰነ እዚህ ቤት ራሱ ስንጨቃጨቅ ነበር፣ ሰምታችሁ ከሆነ እኔ ምንድን ነው ያልኩትኝ? ምናልባት እኔ እናንተ እኮ አብረን ላንሆን እንችላለን፣ ፈጣሪ ካለው ብቻ ነው አብረን መሆን የምንችለው ስል ምንድን ነው ያለው? ኖ ፈጣሪማ ብሎ አገናኝቶናል፣ እንደዚህ አትበይ ብሎኝ ሲጮህብኝ ነበር። ሰምታችሁ ከሆነ ሪከርድ ነበረ ወጥቶ። የሁሉ ነገር መስዋዕት ከፍላ በአደባባይ ካላት እሷን ለመሸማቀቅ ብሎ እኮ ነው በሚዲያ መጥቶ ልጅን ይቅርታ ጠይቃለሁ፣ ልጅን ከርዲት መስጠት ፈልጋለሁ ምናምን ብሎ ሲቆጨርቅ የነበረውና አሁን ከላኩልሽ ፎቶ ጀምሮ ስለማንነትሽ እስከ ጥግ ድረስ አሰጣሻለሁ። ስለማንነትሽ ማለት ነው። ከዚህ ጀምሮ ነው እንግዲህ የልጇን ቪዲዮ እኮ ነው። ተይ ሀውካም እንዴት ሄሉ ለምንድነው የምተወው? ለምን ተዋለሁ እንዴ? ስንት ነገር የከፈለች ልጅን ለሱ ክብር ብዬ ተዋለሁ እንዴ? ብልግናውንማ መናገር አለብን እንዴ? እሷን እንደማትሆን አድርጎ ካወራ እሱ ያደረገው ነገር እኮ ይበዛል። አልኳችሁ እኮ እኔ ከማርያማዊት ይልቅ ሆዴን እግባባዋለሁ። ግን ምግባባው የሰውን ልጅ በዚህ መንገድ አቢዩዝ እያደረገ እሷን በዚህ መንገድ እየደበደበ አይደለም። አሳየኋችሁ። እንደዚህ አድርጎ የደበደበበትን ፎቶ ይኸው። እንዴ እንደዚህ አድርጎ እየደበደባት ነው ታይ የምትይኝ እንደ ሄሉ። እናንተ የማታረጉትን እና እናንተ የማትሆኑትን ሌላው ሳይ ሲደረግ እንደሷ አትበሉ። እቺ ማርያማዊት ነች። ማርያማዊት አንቺ አይደለሽም እቺ
እንግዲህ ሚሞ እህቷ ናት። ሚሞ እሱ አይደለችም ነገረች ራሷ ነች ራሷ። ስለዚህ እንደዚህ እስክትሆን ድረስ የምትኖር ደግሞ እኮ ሲማት ማለት ነው የማይሆን ቦታ ነው እንደዚህ አድርግ የሚሞት መሰለኛ በብዛት ተመተን ብሎ እየወጡ ያለው አሁን ሴቶች ማለት ነው። አይናቸው፣ ፊታቸው ደግሞ አፍንጫቸው ይሰበራል። ብቻ ያስፈራል፣ በጣም ያስፈራል ማለት ነው። ብቻ ማለት ነው ሴቶች ሌላ ምንም ነገር ማለት አልፈልግም። ራሳችሁ ጠብቁ ማለት ፈልጋለሁ እና